እንደላችሁ ሰው በልብስ ደስ ይበለኝ ቢል ሌላ የተሻለ ልብስ የለበሰ ሰው መጥቶ ደግሞ ደስታውን ያደበዝዘዋል እስከሚገዛ ድረስ። በእውቀት ደስ ይበለኝ ቢል ሌላ እውቀት ያለው ይበልጣና ደግሞ ይመጣና ያደበዝዝበታል። በመልክ ደስ ይበለኝ ቢል ሌላ መልከኛ ይመጣና መከበሩን ያጠፋዋል። ታዲያ ምን ይሻለዋል? የሰው ልጅ የሚወደውን ምግብ ቢያገኝ ከመደጋገሙ የተነሳ ይሰለቸዋል። የማይቀማ ደስታ ክርስቶስ ነው። በክርስቶስ ደስ ያላቸው ሰዎች ደግሞ ሰይፍ አይቀማቸውም፣ ስለት አይቀማቸውም፣ ገደል መወርወር አይቀማቸውም። ቅዱስ ቂርቆስ አልሰማችሁትም? ከንጉሡ ፊት ለእሳት ለስለት ቀርቦ እንዴት ብሩህ ፊት ያለህ ደስ የምትሰኝ ሕፃን ነህ አለው። አዎ ለእኔ ይገባኛል፣ ጥሩ ብልሃል፣ ለአንተ ግን ደስታ የለህም። ለምን? ለዝንጎች ደስታ የላቸውም ይላል መጽሐፍ አለ። ለዝንጎች ደስታ የላቸውም ይላል መጽሐፍ፣ ለእኔ ግን ደስታ ይገባኛል አለ። ይሄ ደስታ ግን የሚገኘው የት ውስጥ ነው ካላችሁ፣ መስቀል ውስጥ ነው። መስቀል መከራ ነው። ከመስቀሉ ላይ ግን የዓለም ደስታ ተገኝቷል።